የወዴት ተጋለጠች ማለት ነው። እርግዝና ፌክ እንደሆነ ውሸት እንደሆነ ዋሽታ እዛ ቤት እንደገባች ሁሉን ነገር መረጃውን ወንድዬ አግኝቷል ማለት ነው። ሁሉም ሰው አውቋል ማለት ነው። ውሸቷን እንደዋሸች እማዬና ወንድዬ ሰምቷል ማለት ነው። ያንን ደግሞ ነገር የነገረችው እንግዲህ ምክንያቱም ፀሐዬ ከዛ ያለችውን እዛ ከእናቷ ጋር ስታወራ የነበረውን ሰምታለች። ሰምታ ደግሞ ለእሷ ለአለም እየነገረች ማለት ነው። አለምዬ ደግሞ ለወንድዬ ተናግራ ምርመራበት ቦታ ሲወስዳት አይደለም እርግዝና ምንም ነገር የላትም ብሎ ነግሯቸዋል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰብስክራይብ አድርጉኝ፣ ቻናሌን አሳድጉልኝ። ለእኔ ብታሳድጉልኝ፣ ለእኔ ብታደርጉልኝ መልካምነት ለእናንተ እጃችሁ ብቻ ነው። ሌላ ነገር ምንም ነገር የምታደርጉት ነገር የለም። ለእኔ የምታደርጉልኝ መልካምነት ለእናንተ የሚተርፋችኋል። ባንስ እንኳን መልካም ነት ለራስ ነው። እንደ ጥላ ተከትሎ ሄዳላችኋለሁ። ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ክብር ምስጋና ይግባላችኋለሁ። እንግዲህ የእናት ግፍ ድራማ ምን ላይ ደረሰ ብላችሁ ነው የምትሉት? እንግዲህ አለ። አዎ ዛሬ እንግዲህ ማታ ላይ ቪዲዮ ይለቀቃል ማለት ነው። ክፍል 20 ይለቀቃል ማለት ነው። ቤተሰቦቼ በተስፋ እየጠበቅን ነው። እኛም ግን ደግሞ እነሱ ለምንድን ነው እየቆዩ የሚለቁት የምትሉ ከሆነ ማለት ነው ቪዲዮ እንደሚሰራው አይደለም እይታ ያለው ማለት ነው። ምክንያቱም ብዙ ስራ እየተሰራበት እና ምክንያቱም በጣም በልፋት ነው የሚሰራው። ደግሞ እይታው ደግሞ እንደዛ እንደሚጠበቅ አይደለም። ያዩ ሰዎች በጣም ነው የሚወዱት ግን ያዩት ሰዎች ደግሞ በጣም ጥቂቱ ናቸው። ሁሉም ሰው አየ ማለት አይደለም ማለት ነው። ቤተሰቦቼ እንግዲህ በዚህ አጋጣሚ ዩቱባቸውን ላይክ ሼር እያደረጋችሁላችሁ አበረታታችሁ ማለት ነው። እንደዚህ አይነት ድራማ አይጥፋ፣ አስተማሪ ነው። ፍቶት ያሌለበትና የሆነ ነገር ያሌለበት መልካም ብዬ ነው እኔ እንደራሴ በጣም ተመችቶኛላችኋለሁ ቤተሰቦቼ። እንግዲህ የወዴት ምን ሆነች ለምትሉ ሰዎች ማለት ነው የወዴት እርግዝና ሁሉ ነገር ታውቆባታል፣ ውሸት እንደሆነ ወንድዬን እስካሁን ድረስ እያጃጃለች መሆኑ ሁሉ ነገር ተደርሶባታል ማለት ነው። አሁን የምታደርገው ነገር ግራ ገብቷት ትገኛለች ማለት ነው። ምክንያቱም ያደረገችው ነገር ምንድን ላይ ነው የምትሉ ከሆነ እንግዲህ የውሸቷን እርጉዝ ብላ ነው ወደዛ ቤት ስትገባ እየነበረችው ማለት ነው። እሷ ግን አይደለም እርግዝና የሚባል ነገር የላትም ማለት ነው። ግን እሷ በጣም ዋሽታ ነው እዛ ቤት ውስጥ እየገባችው ማለት ነው። ይሄንን ነገር ደግሞ ሁሉን ነገር አውቋል ማለት ነው ወንድዬ ማለት ነው። ወንድዬ በጣም በንዴት ውስጥ ይገኛል ማለት ነው። በጣም ነው የተናደደው። እንዴት ተዋሽኛለሽ? ቀልድ ነው ወይ? ልጅ ያለኝ ብለሽ እንዴት ይሄንን ነገር እንዴት አድርገሽ ለምን እንደምትዋሽኝ ብሎ በጣም ነው የተናደደው። ከዚህም በፊት ብዙ ነገር ዋሽተሽኛል ማለት ነው። እንደዛማ ከሆነ ምናምን እኔ እኮ እናቴ በጣም እንደዛ ልጄ አመንካት እንዴ ብላ ስትነግረኝ እኮ እንዴት ነው እንደዚህ አንቺ የምትይው እማዬ፣ ችግሩ ካንቺ ነው እንጂ እሷ እኮ በጣም መልካም ሰው ነች ብዬ ሁሌ ላንቺ ስከታተልልሽ ነበረ። ለካ አንቺ ነሽ እንደዚህ ችግሯ ፈጣሪ ብሎ በጣም ነው የተናደደው ማለት ነው። በጣም ከምታስቡ በለጠ ነው የተናደደው ማለት ነው። ምክንያቱም ያደረገችው ነገር ቀላል ነው እንዴ? ቀላል አይደለም። ምን ውሸት አመጣው? እኔ እውነቴን ነው የምላችሁ። ሲጀመር እሱስ ምን ብሎ ነው የሚያምነው? ባልና ሚስቶች ምርመራ አይሄዱም? ቼክ አድርጉ ምን ላይ እንደደረሰ ጽንስሱ እንዴት እንደሆነ አይደረስበትም እንዴ? እኔ በጣም ነው የሚገርመኝ ማለት ነውና አንዳንዴ የወንድዬ አስተሳሰብ ግራ የገባ ነገር ነው። በእናታችሁ እንዴ በምኑ እንደሚያስብ ግራ ይገባል። ለሁሉ ነገር ማመን እናትክን እከባከባለሁ፣ እሺ ሁሉ ነገር እሺ፣ በቃ እሷ የምትለው ነገር ብቻና ብቻ ነው የሚያምነው ማለት ነው። የእውነት በጣም ነው የሚገርመው ማለት ነው። ወንድዬ የዚህን ያክል ሰው ማመን የዚህን ያክል ሰው የሚያምነውን ፈጣሪውን ቢያምን የት ጋር እንደሚደርስ ራሳችሁ አስቡት ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ በስተመጨረሻ ሁሏ ነገር እየታወቀባት ይገኛል ማለት ነው። ማስመሰሏ የምታስመስለው ማስመሰል ለእሷ እየጠቀማት አይደለም ማለት ነው። ምክንያቱም በስተመጨረሻ በስተመጨረሻ አውጥቶ እየጣላት ማለት ነው። የራሷ የምሰራው ስራ እየጠመዳት ይገኛል ማለት ነው። ቤተሰቦቼ ከእንደዚህ አይነት ነገር ፈጣሪ ሰውረ። እውነቴን ነው የምላችሁና ሰው ዋሽቶ ድናለው አስመስዬ አልፋለሁ የሚባል ሰው ውሸት ወሬ የማይታለፍ ነገር ነው። እውነቴን ናችሁ የምላችሁ። እውነት ተገንጥላ የማትቀር ነች ማለት ነው። መጨረሻዋ ምንም ቢሆን ይገለጣል ማለት ነውና እኛም ለወደፊታችን በነገራችን ላይ እንደዚህ ውሸት የሚባለውን ነገር አለመቀበል አለብን። እንደዚህ ደግሞ ውሸት ዋሽተን እንድናለን እንደሚባለው ነገር ውሸት ሁሌም ውሸት ነው።
ምክንያቱም እውነት ተገልጣም አትቀርም ማለት ነው። ቤተሰቦች እስካላችሁ ድረስ መልካም ነገር እየሰራችሁ እውነትን እያጠናከራችሁ መሄድ ነው ያለባችሁ ማለት ነው። እንግዲህ የወዴትዬ በሰራችሁ ስራ ዛሬ ሁሉ ነገሯን አታለች ማለት ነው። ታውቃላችሁ እናትየዋ በደህና ቀን ነው እንጂ እሷ የምትፈልገው ትንሽ የሆነ ነገር ችግር ከመጣ እሷን ዞር ብላ አታያትም ማለት ነው። ምክንያቱም እዛ ነገር ውስጥ መግባት አትፈልግም፣ እዛ ጣጣ ውስጥ እሷ እናትየው መግባት አትፈልግም ማለት ነው። እሷ ያ ምክንያቱም የሆነ ነገር ችግር ተተፈጠረ እናትየውም ያ የችግር ቀማሽ ስለሆነች ማለት ነው ይሄን ነገር መፈጸም ስለማትፈልግ ምንድን ያደረገችው ጭራሹን በቃ ልጅቷን እኔ አላቅሽም ነው ብላለቻት ማለት ነው። የራሷን ልጅ ማለት ነው። በጣም በሚያሳዝን ነገር ነው። የእውነቴን ነው እላችሁ እኔ በጣም ነው የገረመኝ ማለት ነው። እንዴት እናት በልጇ ላይ እንደዚህ ትጨክናለች? ትናንትና ስታበራርታት የነበረችው እሷ ነች፣ ግን አሁን አላቀሽም ብላ አለቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት የምትገባበት ቦታ ጠፍቶባታል ማለት ነው። ወንድምየውም ብሏታል በፊትም ይሄንን ነገር ተይ ብዬሻለሁ፣ ከእንደዚህ አይነት ነገር ተቆጠቢ ብዬሻለሁ ብሎ በደህና ቀን መክሯት ነበረ። ግን እሷ ልትሰማ አልቻለችም፣ አልሰማችም ማለት ነው። አለመስማቷ ደግሞ ችግር ላይ ጥሏት ይገኛል ማለት ነው። እውነት ነው የምላችሁ ቤተሰቦች፣ የሆነ ምክር ሰዎች ሲመክሯችሁ ለመቀበል ሞክሩ ማለት ነው። መቀበል አሪፍ ነው። የሰዎችን ምክር መስማት አሪፍ ነው፣ ይጠቅመናል፣ ጠቃሚ ነው። እውነቴን ነው የምላችሁ ማለት ነው። እና እሱ አሁን ትልቅ መጥፎ ደረጃ ላይ እየጣላት ይገኛል ማለት ነው። ምክንያቱም የምታደርገው ነገር በጣም መጥፎ ነገሮች ነው ማለት ነው። እናትየው ለምታደርገው ነገር ደስተኛ ነች። በእርግጥ ደግሞ ግን እንድትጋለጥ አትፈልግም። ሁሉን ነገር በስውር መጨረስ ነው የምትፈልገው። ይብን ራሱ ነገሮችንን ቀስ ማለቅ አለበት። በአንዴ ቶሎ የምታጣድፊ ከሆነ እንያዛለን። ምክንያቱም ብቻ አሮጊቱም ቶሎ መሞት የለባትም፣ ቀስ ብላ መሞትን ያለባት እያለ ስትነግራት ነበረ። ግን እሷ እያላት መጣደፍ ለየት ያለ መጣደፍ ስለሆነ ያው እንደምታውቁ እዛ ነገር ውስጥ ገብታለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ፈጣሪ ልቦና ይስጣት። ሌላ ምን ይባላል? የወዴት የምትባለው ሴትዮ የወዴት ጉዲት እንግዲህ አቃጣይ የሆነ ሴትዮ ነች ማለት ነው። ራስ ወዳጅ ነች። ራሴ በልቼ ልሙት ነው የምትለው ማለት ነው። ያ ግን እሷ እንደምታስቡ በልታ ትሞታለች እንደሚባለው ነገር አይሳካላትም፣ መቼም የማይሆንላትም። እውነት የለም ብላችሁ እንደዚህ አይነት አስተሳሰብ ያላቸው ሰዎች መጨረሻቸው አያምርም። ስለዛ ምንድን ነው እኔ እንደ ራሴ በቃ እኔ ምላት ነገር ነው ግራ ይገባኝ ማለት ነው። ሁሌም ስለ እሷ ነገር ማውራት እኔ እውነቴ ነው በጣም ነው ያስጠላኝ ማለት ነው። የወዲት የምትባለው ሴትዮ ማለት ነው። እና ሁሌ በቃ መከራ አዋጅ፣ ችግር አዋጅ ነች እንደምታውቋት። ሁሌም ማስጨነቅ ነው ማለት ነው። ሰዎችን ማስጨነቅ ነው ለእሷ የሚያስደስታት ማለት ነው። ከቤቷ ደግሞ ሲጠፋ ወዴት ሄዳ ባንስ ቤቷ ውስጥ ይሄ የሆነ ነገር ችግር ካሌለ ብላ 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 ሄዳ የእናቷን ሰራተኛ ታሰቃያለች ማለት ነው። ፀሐዬን ማለት ነው። በጣም በሚያሳዝን ነገር በቃ ክፉ ነገር ካልሰራች የዋለች ያደረች አይመስላትም ማለት ነው። እስከዚህ ድረስ ነው ራሷን የምታስበው ማለት ነው። ፈጣሪ ከእንደዚህ አይነት ሰዎች የሰውራችሁ ሰዎች ቤተሰቦች እላችኋለሁ። የእውነቴን ነው የምላችሁ። እንደዚህ አይነት ሰዎች መጨረሻቸው ምንድን ነው ሲባል በጣም ነው የሚከብደው፣ ነገሮችን ላይ ከብዱባቸዋል ማለት ነው። እና ለማንኛውም እኔ እጅግ አድርጌ ነው የማመሰግናችሁ። ሁላችሁም ላይክ ሼር እያደረጋችሁ ለምታበረታቱኝ ማለት ነው። ከዚህ ድራማ ምንድን ነው የምንማረው ስንባል ቤተሰቦቼ ሁሌም መልካም ሰው ለመሆን መጣር አለብን። መልካምነት ለራስ ነው፣ ጥሩነት ለራስ ነው። ቤተሰቦቼ እኛ ለሰዎች መልካም ስንሆን እግዚአብሔር ደግሞ ለእኛ መልካሙን ነገር ሁሉን ነገር ያደርግልናል ማለት ነው። ስለዛን ስለሆነ ሁሌ ለሰዎች ራሱ መልካም ነገር ስናደርግ ሲጀምር ሰዎች ራሱ ባይከፍሉንም ከእግዚአብሔር ክፍያው በለጥ ያለ ክፍያ ነው የሚሰጠን ለምናደርገው ነገር ማለት ነው። ስለዛን ቤተሰብ ነገሮችን የሆነ ነገር ስታረጉ እያሰባችሁ እያገናዘባችሁ ይሄ ነገር ይጠቅመኛል አይጠቅመኝም ከጥቅሙ ጉዳቱ ይበልጣል የሚባለው ነገር እያሰባችሁ ማድረግ አለባችሁ። ካደረጋችሁ አይቀር ደግሞ ጥሩ ጥሩ መልካም ነገሮችን ነው ማድረግ ያለባችሁ እንጂ እንደዚህ አይነት ነገር ከሸለቤ ነገር በኋላ የሚያስወቅሳችሁ በኋላ የሚያጸጽታችሁ ነገር እንዳታደርጉ በአክብሮት እጠይቃችኋለሁ፣ እንደ ምክር ማለት ነው። ቤተሰቦቼ ለምን የወዲት አሁን ለጊዜው መልካም ነገር ያደረገች ሊመስላት ይችላል፣ ግን ነገ በጣም ጸጸት አይደለም ማለት ነው። ምክንያቱም የሰው ልጅ ግፍ እንትን አይልም፣ የሰው ልጅ ግፍ አይለቅም ማለት ነው። አይደለም ቤተሰቦች ይሄን ያክል ግፍ ቀርቶ የሆነ የተወሰነ እንኳን በሰው ላይ ግፍ ሰርታችሁ ኃጢአት ሰርታችሁ ነገ በህይወታችሁ ላይ ምን አይነት ተጽዕኖ እንደሚመጣ አስቡት። በጣም አንደኛ በራስ መተማመን ታጣላችሁ፣ ሁለተኛ ነገር ደግሞ
ከእግዚአብሔር ትርቃላችሁ። ምክንያቱም ይቅር አይለኝም አይወደኝም የሚባለው ነገር አለ፣ ራሳችን በሰራነው ኃጢአት ማለት ነው። ሁለተኛ ነገር ደግሞ ምንድን ነው ያ ነገር በሰዎች ላይ ያደረግነው ነገር ቤታችን አኳኩቶ ቤት ድረስ ሊመጣም ይችላል ማለት ነው። ቤት ድረስ አኳኩቶ ሊመጣ ይችላል ማለት ነው። በዛን ጊዜ በጣም ነው እኛው ራሳችን የምንጎዳው ማለት ነው ቤተሰቦቼ። ስለዛ ምንድን ነው ሁሌ ከተቻለ መልካም ሰው መልካም ነገር ለማድረግ መሞከር አለብን ቤተሰቦች እላችኋለሁ። የምወዳችሁ ማከብራችሁ የማፈቅራችሁ ማለት ነው። እውነቴን ነው የምላችሁ እጅግ አድርጌ ነው የማመሰግነው ሁሌ ለምታበረታቱኝ ማለት ነው። የወዲትዬ አሁን ግራ ገብቷት ትገኛለች ማለት ነው። የምትገባበት ቦታ ጠፍቶባታል። የምትገባው ቀዳዳ የምትገባው ነገሮች ሁላ ነገር ግራ ገብት ብሏታል ማለት ነው። ግራ ባይገባት ነበር እኔ የሚገርመኝ 10 ነው የኔ እንደራሴ 10 ነው የምለው ማለት ነው። ይገባታል። ምክንያቱም መሆን የሌለበትን ነገር ነው እያደረገች የነበረችው ማለት ነው። በቃ ሁሌም ታውቃላችሁ፣ ሁሌም ችግር ነው፣ ሁሌ ችግር ፈጣሪ ናት ማለት ነው። አለምዬንም ታሰቃያታለች ለብቻ እና በጣም በሚያሳዝን ነገር ግን አሁን አርፋ ተቀምጣለች ማለት ነው። ቤተሰቦቼ የእንትኗን አግኝታለች ማለት ነው፣ የእጇን አግኝታለች ማለት ነው። ቤተሰብ ፈጣሪ እንግዲህ ለእንደዚህ አይነት ሰዎች ፈጣሪ ልቦና እንድሰጣቸው የዘውትር ጸሎታችን ይሁን። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ ደግሜ በአክብሮት እጠይቃችኋለሁ። ላይክ ሼር አድርጉ። በቀጣይ ቪዲዮ እስከምመጣ ድረስ በቸር ጠብቁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ፍቅርና አንድነትን ይስጠን፣ መተሳሰብን ይስጠን ፈጣሪ አምላክ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሰላማችሁ ይብዛልኝ።